ነገሩ እየከረረ ነው። ኤርትራ ጫፍ የተነሳው ትኩሳት ወደ ለየለት ጦርነት እያመራ ይመስላል። ዩናይትድ አረብ ኤምሬትስ ኤርትራን ከየመን በሚያዋስነው ደሴት ላይ የጦር ቤዝና የድሮን ማዕከል መገንባቷ እየተሰማ ነው። የኢትዮጵያ ሁነኛ አጋር የሆነችው አረብ ኤምሬቶች የኢሳያስ አለይታ ሳውዲን እየደበደበች ነው። ትኩሳቱ ኤርትራን ውጥረት ውስጥ ሊከታት ይችላል እየተባለ ነው። በዝርዝር እናስደምጣችኋለን። የጦር አዛዦቹ ስብሰባ ረግጠው ወጡ። ጄኔራል ታደሰ ወረደ የህወሓት አርሚ አዛዦችን ስብሰባ ጠርተው እንደነበር የተሰማ ሲሆን ሆኖም የጦር አዛዦቹ ረግጠው መውጣታቸው ታውቋል። ጉዳዩ ለ4 ኪሎ ሰርግና ምላሽ ሆኖለታል። ለህወሓት ደግሞ ታላቅ ራስ ምታት ሆኖበታል። ታደምጡታላችሁ። ጄኔራሉ ከመከላከያ ከድተው ታጣቂዎችን ስለተቀላቀሉት የሰራዊቱ አባላት ለመጀመሪያ ጊዜ በአደባባይ ተናገሩ። ጄኔራሉ ከ5000 በላይ የሆኑ የሰራዊቱ አባላት ከድተው ታጣቂዎችን ተቀላቅለዋል ሲሉ ተደምጠዋል። ትሰሙታላችሁ። በዋና ከተማው የሻዕቢያው አገዛዝ እያደረሰ ያለውን ጭቆና ለማስቆም ጥብቅ ምክክር መደረጉ ተሰማ። በምክክሩ በርካታ ጉዳዮች የተነሱበት መሆኑ የታወቀ ሲሆን በቀጣይ በሻዕቢያው አገዛዝ ላይ እርምጃ ለመውሰድ አቅጣጫ መቀመጡም ታውቋል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የጦር አዛዦቹ ስብሰባ ረግጠው ወጡ። ጄኔራል ታደሰ ወረደ የህወሓት አርሚ አዛዦችን ስብሰባ ጠርተው እንደነበር የተሰማ ሲሆን ሆኖም የጦር አዛዦቹ ረግጠው መውጣታቸው ታውቋል። ጉዳዩ ለ4 ኪሎ ሰርግና ምላሽ ሆኖለታል። ለህወሓት ደግሞ ታላቅ ራስ ምታት ሆኖበታል። የአርሚ 11 እና አርሚ 13 አዛዦች የጄኔራል ታደሰ ወረደን ስብሰባ ረግጠው ወጥተዋል። በጊዜው አስተዳደሩና በህወሓት ቡድን መካከል ያለው ልዩነት የመጨረሻ ደረጃ ላይ ደርሷል። የህወሓት ጉዳይ በጣም የሚያስገርም እንዲሁም የሚያሳዝን ሆኗል። ጌታቸው ረዳን አንፈልግም፣ ታደሰ ወረደ ካልሆነ የዓለም መጨረሻ ይሆናል ሲሉ የነበሩት የህወሓት የፖለቲካና የታጣቂ አመራሮች በጄኔራሉ ላይ ተነስተውበታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረዳ በታህሳስ 19 2018 ዓ.ም ከህወሓት ታጣቂ ቡድን የምዕራብ ግንባር የአርሚ አዛዦችና ሎጂስቲክስ አመራሮች ጋር በሽረ ከተማ ስብሰባ አካሂዶ ነበር። ይህ ስብሰባ በዋናነት ከቅርብ ጊዜ ወዲህ በጊዜው አስተዳደሩና በጽንፈኛው ቡድን መካከል እየታዩ የሚገኙ ልዩነቶችን ለመድፈን ያሰበ ቢሆንም ልዩነቶች የበለጠ የሰፉበትና ከፍተኛ መካረር የተፈጠረበት መሆኑን ከታማኝ ምንጮች ማረጋገጥ ተችሏል። በተለይም የአርሚ 13 አዛዥ ጸጋይ ማርከስና የአርሚ 11 አዛዥ ፍስሐ ኪዳኑ ጄኔራል ታደሰ በስብሰባው ያቀረበውን ሐሳብ ባለመቀበል ስብሰባውን አቋርጠው የወጡ መሆናቸውን ለማወቅ ተችሏል። እስካሁን ባለው መረጃ ምንም እንኳን ስብሰባውን ረግጠው የወጡት 2 የአርሚ አዛዦች ቢሆኑም ሌሎች ተጨማሪ ከፍተኛ የቡድኑ አመራሮች የፕሬዝዳንቱን ሐሳብ ያለመቀበል አዝማሚያ እየታየባቸውና በቀጣይ ቀናትም ልዩነቱ ተባብሶ እንደሚቀጥል ይስተዋላል። ከዚህ ጋር በተያያዘ እነዚህ የአርሚ አዛዦች በፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀሌ ጥብቅ ቁጥጥር እየተደረገ እንደሚገኝ ለማወቅ ተችሏል። ከ5000 በላይ የመከላከያ ሰራዊት አባላት ከድተው ከታጠቁ ኃይሎች ጎን መሰለፋቸውን መንግስት አስታወቀ። በመከላከያ ሰራዊት የከዱ አባላት ከታጠቁ ቡድኖች ጎን መሰለፋቸውን የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ሌተናል ጄኔራል ደርቤ መኩሪያ ተናግረዋል። በየጊዜው ከመከላከያ የሚከዱ የሰራዊት አባላት ወደ ታጣቂ ኃይሎች መግባታቸው የሚገለጽ ቢሆንም በመንግስት በኩል የተደራጀ መረጃ ወጥቶ አያውቅም ነበር። ይሁን እንጂ አሁን ላይ ጄኔራል ደርቤ መኩሪያ ከ5000 በላይ የሰራዊት አባላት ታጣቂ ኃይሎችን መቀላቀላቸውን በአደባባይ ተናግረዋል። ጄኔራሉ ከመከላከያ ከድተው ከታጠቁ ኃይሎች ጎን የተሰለፉ የሰራዊት አባላት መጠን የገለጹት ከህወሓት ጎን ተሰልፈው ከነበሩ የቀድሞ አባላት ጋር በአዲስ አበባ በተካሄደ ውይይት ላይ ነው። ጄኔራሉ ከታጠቁ ኃይሎች ጎን የተሰለፉ የሰራዊት አባላትን መጠን የገለጹት በሀገር አቀፍ ደረጃ እየተካሄደ የሚገኘው ትጥቅ የማስፈታት መልሶ ማቋቋምና ወደ ማህበረሰቡ የማዋሃድ
የዋሃድ ዲዲአር ሂደትን አስመልክቶ በሰጡት ማብራሪያ ነው። ጄኔራሉ በማብራሪያቸው ከመከላከያ ሰራዊቱ ወጣው በሌላ ጎራ የተሰለፉት ከ5200 በላይ ናቸው ብለዋል። ከመከላከያ ወጣው በተቀናቃኝ ጎራ ከተሰለፉት የቀድሞ የመከላከያ ሰራዊት አባላት መካከል 520 የሚሆኑት በተሃድሶ ስልጠና ማለፋቸውን ጄኔራሉ ተናግረዋል። ይሁን እንጂ ከመከላከያ ከርተው በሌላ ጎራ ተሰልፈዋል የተባሉ የቀድሞ ሰራዊት አባላት በየትኞቹ በታጠቁ ኃይሎች ውስጥ ያለው ምጣኔ በዝርዝር አልተገለጸም። እስካሁንም ድረስ እንደ ፋኖና ኦነግ ሸኔ ያሉ የታጠቁ ቡድኖች ከመከላከያ ሰራዊት የከዱ አባላት እንደሚቀላቀሏቸው አልፎ አልፎ ይገልጻሉ። የብሔራዊ ተሃድሶ ኮሚሽን በተለያዩ ክልሎች ከ80 ሺህ በላይ የሚሆኑ የቀድሞ ተዋጊዎች በዲዲአር ሂደት አልፎ ወደ ሰላማዊ ህይወት መመለሳቸውን አስታውቋል። ከነዚህም ውስጥ ከ63 ሺህ በላይ የሚሆኑት ከትግራይ ክልል መሆናቸው የተገለጸ ሲሆን ለዚህም ከ6.7 ቢሊዮን ብር በላይ ወጪ ተደርጓል። በሀገር አቀፍ ደረጃ ደግሞ ከ80 ሺህ በላይ ለሚሆኑት የቀድሞ ተዋጊዎች ለአጠቃላይ የተሃድሶ ሂደት 10 ቢሊዮን ብር ወጪ ማድረጉንም ኮሚሽኑ ገልጿል። ታጣቂዎች በተሃድሶ ያለፉባቸው ክልሎች ትግራይ፣ ኦሮሚያ እንዲሁም አፋር ክልሎች መሆናቸው ተጠቁሟል። የኤርትራ የጅቡቲና ኢትዮጵያ አፋሮች በሻዕቢያ የተጨቆነውን ቀይ ባህር አፋር ህዝብ የነጻነት ትግል በትብብር ለማፋጣን ሰመራ ከተማ እየመከሩ ነው። የሶስቱም ሀገራት የአፋር ህዝብ ተወካዮች በኢትዮጵያ ሰመራ ከተማ የተገናኙት ቀይ ባህር አፋር ህዝብን ከሻዕቢያ አምባገነናዊ አስተዳደር ጭቆና ነጻ ለማውጣት የሚያስችል የጋራ ትግል ስልት ለመንደፍ መሆኑ ተጠቁሟል። አፋሮች መሰባሰብ ዋና ዓላማ በኤርትራ አፋር ህዝብ ላይ ይፈጸማል ያሉትን የሰብአዊ መብት ጥሰቶችና በደሎችን በወታደራዊና የፖለቲካ ስልት አብሮ ለመታገል ያለመ ነው። እዚሁ የቀይ ባህር አፋሮችን ነጻ የማውጣት የጋራ ትግል ስልት ቅስቀሳ መድረክ ላይ የሶስቱ ሀገራት የአፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀቶችና ምሁራን ተገኝተዋል። ሰመራው ስብሰባ የአፋር ህዝብ አንድነትና ትብብርን በማረጋገጥ በቀጣይ በቀይ ባህር አፋር ላይ የሚደርሰውን ጭቆና በጋራ ለመታገል ያለመ እንደሆነ አዘጋጆቹ ተናግረዋል። ሆርን ኦፍ አፍሪካ ፖሊሲ ሴንተር በተሰኘ ተቋም የተዘጋጀው የጋራ ትግል ስትራቴጂ መንደፊያ መድረክ ትናንት ተጀምሯል። በመድረኩ ላይ በአፋር ህዝብ ስም በተለያዩ ሀገራት የሚንቀሳቀሱ የፖለቲካ ድርጅቶችና የማህበረሰብ ተወካዮችን በአንድ ላይ የተገናኙበት ነው ተብሏል። በኢትዮጵያ አፋር ክልል ሰመራ ከተማ የተጀመረው ጉባኤ የህዝቡ የጋራ ጉዳዮች ላይ በመምከር ቀጣይ አቅጣጫ ይቀመጣል ተብሎ ይጠበቃል። ከጉባኤው ተሳታፊዎች መካከል አንዱ የሆነው የሻዕቢያ ተቀናቃኝ የኤርትራ አፋር ብሔራዊ ጉባኤ ሲሆን የድርጅቱ ቃል አቀባይ በጉዳዩ ላይ ማብራሪያ ሰጥተዋል። የድርጅቱ ቃል አቀባይ አሊ መሐመድ ኦመር ለጀርመን ድምፅ በሰጡት ማብራሪያ በሰመራ የተጀመረው ጉባኤ የአፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀቶችና ምሁራን የተካፈሉበትና በኤርትራ አፋር ህዝብ የሚፈጸመውን ጭቆና በወታደራዊና የፖለቲካ ስልት አብሮ ለመታገል ያለመ ነው ብለዋል። የሰመራው ጉባኤ የተለያዩ ስያሜ ያላቸውና የጋራ ዓላማ የሚጋሩት የተለያዩ የአፋር ህዝብን የሚወክሉ የፖለቲካ አደረጃጀቶችን ወደ ጋራ ግብ በማምጣት አብሮ ለመታገል ያለመ መሆኑን አዘጋጆቹ ጠቁመዋል። በጉባኤው የቀይ ባህር አፋር እንዴት ከሻዕቢያ ጭቆና ነጻ ማውጣት ይቻላል በሚለው ጉዳይ እንደሚመከርም ገልጸዋል። የቀይ ባህር አፋር ህዝብ የገጠመውን ችግሮች ነቅሶ አውቆ በጋራ ለመታገል የአፋር ህዝብ አንድነትን ለማጠናከር የሐሳብ ልዩነቶችንና ጥርጣሬዎችንም መፍታት ማስፈለጉም ተመላክቷል። በጉባኤው በኢትዮጵያ በኤርትራና ጅቡቲ ሀገራት የሚገኙትን የአፋር ማህበረሰብን በይፋ በጋራ የማገናኘት እድል ተፈጥሯል። ከዚህን ቀደም የሶስቱ ሀገራት አፋሮች በጋራ የመገናኘት እድላቸው ጠባብ ነበር ያሉት የጉባኤው አስተባባሪዎች አሁን ላይ ግን በተፈጠረው በጎ አጋጣሚ በጋራ ዓላማቸው ላይ አብሮ መስራት የሚያስችላቸው እጣ ፈንታ ላይ መምከር ለመቻሉ የሰመራው ጉባኤ ዋናው ማሳያ ነው ብለዋል። ነገሩ እየተካረረ ነው። ኤርትራ ጫፍ የተነሳው ትኩሳት ወደ ለየለት ጦርነት እያመራ ይመስላል። ዩናይትድ አረብ ኤምሬትስ ኤርትራን ከየመን በሚያዋስነው ደሴት ላይ የጦር ቤዝና የድሮን ማዕከል መገንባቷ እየተሰማ ነው። የኢትዮጵያ ሁነኛ አጋር የሆነችው አረብ ኤምሬቶች የኢሳያስ አለይታ ሳውዲን እየደበደበች ነው። ትኩሳቱ ኤርትራን ውጥረት ውስጥ ሊከታት ይችላል እየተባለ ነው። ዩናይትድ አረብ ኤምሬትስ በየመን የሳውዲ ቤዝ ላይ ጥቃት መፈጸሟን ተከትሎ ውጥረት ተፈጥሯል።
ኤርትራን ከየመን በሚያዋስነው የሃኒሽ ደሴቶች ላይ ዩናይትድ አረብ ኤሚሬትስ የጦር ቤዝና የድሮን ማዕከል ማቋቋሟ ተሰምቷል። ይህ ቤዝ ኤርትራን ለመምታት ወይስ ሳውዲን ለማጥቃት ነው የተመሰረተው የሚለው አልታወቀም። ነገር ግን በሳውዲና አረብ ኤሚሬትስ የሚሳኤል መወራወሩን ጀምረውታል። ይህን ተከትሎ የመን አስቸኳይ አውጃለች። በየመን ያለው ሁኔታ ተባብሷል። ሳውዲ አረቢያ የሚመራው ወታደራዊ ጥምረት በአንድ የየመን ወደብ ላይ የአየር ጥቃት ሰንዝሯል። ሀገሪቱ አሁን የአስቸኳይ ጊዜ አዋጅ አውጃለች። በየመን መንግስት ከሁቲ አማጽያን ጋር በሚደረገው ውጊያ ከተባበሩት አረብ ኤሚሬቶች ጋር የነበረውን ስምምነት መቋረጡን ገልጾ የኤሚሬትስ ጦር በአስቸኳይ ለቆ እንዲወጣ ጠይቋል። ለዚህም እንደ ምክንያት የቀረበው ወታደሮቹ ተገንጣይ ኃይሎችን በግስጋሴያቸው ረድተዋል የሚል ነው። ይህም በየመን መንግስት በሳውዲ አረቢያና በኤሚሬቶች መካከል የነበረውን ጥምረት በተግባር የሚያፈርስ ሲሆን ቀደም ሲል አጋር በነበሩ ኃይሎች መካከል ያለው ግጭት ባልተጠበቀ ሁኔታ እየተባባሰ ይገኛል። የአረብ መገናኛ ብዙሃን እንደዘገቡት የፕሬዝዳንታዊ ምክር ቤቱ በመላ ሀገሪቱ ለመጀመሪያ 90 ቀናት የሚቆይ የአስቸኳይ ጊዜ አዋጅ አውጇል። በተመሳሳይ ሁኔታ ለ72 ሰዓታት የሚቆይ የየብስ የባህርና የአየር ክልል እገዳ የታዘዘ ሲሆን ይህም ወዲያውኑ ተግባራዊ መሆን መጀመሩ ተነግሯል። ቀደም ብሎ በሳውዲ የሚመራው ወታደራዊ ጥምረት በምስራቅ የመን በምትገኘው አልሙካላ ወደብ ላይ የተገደበ የአየር ጥቃት ማድረጉን ገልጾ ነበር። የጥቃቱ ኢላማ ከሁለት መርከቦች የወረዱና ለደቡብ የሽግግር ምክር ቤት ኃይሎች የታሰቡ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች መሆናቸውን ጥምረቱ አስታውቋል። ከጥቃቱ በፊት ሰላማዊ ሰዎች አካባቢውን እንዲለቁ ጥሪ የቀረበ ሲሆን በሰው ሕይወትም ሆነ በንብረት ላይ የደረሰ ጉዳት አለመኖሩን ሪፖርቶች አመላክተዋል። ይሁን እንጂ የአካባቢው ምንጮች እነዚህን ዘገባዎች ያስተባብላሉ። በእነሱ መረጃ መሰረት በሀድራማውት ግዛት የሚገኙ የመኖሪያ ቤቶች ተጎድተዋል፣ በርካታ ተሽከርካሪዎች ወድመዋል። እንዲሁም በአልሙካላ ወደብ ላይ አሁንም ቃጠሎ ይታያል። ስለተጎዱ ሰዎች እስካሁን የተገኘ ዝርዝር መረጃ የለም።